እሺ ይቅርታ ልግባ። አሁንማ ገባህ እኮ። ቆይ መኝታ ክፍል ምን ፈልገን የመጣው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋች ዋሪው አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጭ ምንም አማራጭ የለኝም። ቆይ ምን ልታደርግ ነው? እርግጠኛ ነኝ የሆነ ነገርም አገኛለሁ። ኤቢ እንደሆነች እናቷንም እየዋሸች ነው ያለችው። እርግጠኛ ነኝ የሆነ ነገር እንደማገኝ። ምን ያለበት ምን አይችልም ማለት ሰበርሽ ማን አለ? ትዬ እውነት አልሰበርኩም። ዋ ይቺ ለዛ ደግሞ ማን ሰበርሻለሽ? እኔ ትዬ እንደው ይቺ ልጅ ተከታተሏት። እንደው ዝም ብላ ተደናብራለች። አንዱ ጎረቤት ኪችን ገብታ ለእናንተም ጠንቅ ነው። እኔ ስነግር ነው እውነቴን ነው። አንተ ልጅ ኧረ ተው ገዘይታ። ኧረ ትዬ እንደው ከማድ ቤቱ ፕላን ኤ ካልተሳካ ፕላን ቢ እንሞክራለን። እንግዲህ ፈጣሪ ከኛ ጋር በሆነ ለዛ ምን ሆነ? እኔ እንጃ። ለዛ ምን ሆነሽ ነው? ቆይ ምን ሆንኩ? እናት በላ ዳጣ እንግዲህ ጭንቀት ላይ ትገኛለች። አሁን ላይ ያለችበት ሁኔታ በጣም ከባድ ነው። በሚገርም ሁኔታ ያኔ ሪካርዱን አርጋታለች ማለት ነው። መዲ ያው ቤት ውስጥ እንደምታዝቀደም ኤቢ እንደምታደርገው አድርጋታለች ማለት ነው። ግራ ተጋብቷታል። ውድ ቤተሰቦች በጣም ነው ተጨናነቀችው። አባዬን አስበላሁት እያለ በጣም ነው ጭንቀት ውስጥ ነው ያለችው ማለት ነው። እንግዲህ መዲም ሰራሁላት ብላ በሌለችበት አውጥታ ስትገባ ነበረ። ስታወጣት ግን ደርሰባት ነበር። ብትደርስባትም ግን በጭራሽ እንትን ሊል አልቻለም ማለት ነው። ይዛታለች። ገፍትራት ነው ወጣችው። ወይም ደግሞ እጇን ጠምጄ ኖሮ እኮ አስቀረው ነበር እያለች አለች ማለት ነው። ያው ውሻ ተጮኸ ጅብ ምንድን ነው ጅብ ተሄደ ወዲያ ውሻ ጮኸ የሚባል ነገር አለና በኋላ አለች ነው በጣም እንትን ያለችው ማለት ነው። በሚገርም ሁኔታ እንግዲህ እንደዛ ትሆናለች ማለት ነው። እሷም እንግዲህ ተጨናንቃለች። በጣም ነው የተጨናነቀችው ነገሩ። አሁን ላይ ያኔ በጣም ጭንቀት ውስጥ ነው ያለችው አሁን ላይ ማለት ነው። በሚገርም ሁኔታ ጭንቀት ውስጥ ትገኛለች። ያኔ ሁኔታው ከባድ ነው። ተዝቀደም እንግዲህ እንደምታዩት ደረጀ ቤት ውስጥ ያለውን ችግርና ሁሉ ነገሩን ታውቃላችሁና በጣም ጭንቀት ላይ ነው ያለችው። ጭንቀት ላይ ነው ያለችው። እንግዲህ እሷም ጭንቀት ላይ ነው ያለችው። እነሱም እንግዲህ ያለው ሁኔታ ይሄን ነገር ተተሰማ አባዬ የሆነ ነገር ሆኖብኛል፣ እማዬም ትሞትብኛለች፣ በቃ ይሄን ነገር ቶሎ እንቋጨው፣ በቃ እቺንን የማታዳምጥበትን ምክንያት ቶሎ እንሄድ ምናምን ትላለች። እሺ እና ታዲያ ምን ይደረግ ሲባል በቃ አፍጠነውና ናታል መናፈጠር ትላታለች። ለሷም ያኔ ግራ ገባት። የምትናገረው የምትለው ግራ ገብቷታልና እና ምን ይሻላል ሲባል በቃ መሆን ያለበትማ ምን መሰለሽ መሆን ያለበት ምን መሰለሽ አላት። እሺ ይሄን ነገር ቶሎ ብለን እንዳታየው ማድረግ አለብን። ስለዚህ ምን ማድረግ እንዳለብን ብሎ ይወስናሉ ማለት ነው። እና ምን ይሻላል ሲባል በቃ ይሄንን በቃ እንትን ብለን ቶሎ ብለን የሆነውን ነገር ተዚህ እንዳታዳምጠው ማድረግ አለብን ይላሉ። እሺ በቃ እንደዛም ከሆነ ማድረግ አለብን ብለው ይወስናሉ። እና ምን ይሻላል ሲባል በቃ እንደምንም እንትን ብለን በቃ ቶሎ ብለን ከዛ እሷ ካለችበት ነገር ማውጣት አለብን ይላል። እሺ ብለው እንግዲህ ተባብለው እንግዲህ ገብተዋል ማለት ነው። እናውጣ ብለው በሚገርም ሁኔታ ደግሞ ያው ታውቃላችሁ መዲ በጣም ከባድ ሰው ነች። በጣም በሚገርም ሁኔታ
በጣም ከባድ ሰው ነች። ያኔ ስልኬስ ነው ያለችው። በመጀመሪያም ስልኬስ የት አለ ብላ ቀወጣቸው። እንዴ ስልኳንም ደግሞ ዳጣ ደብቃባታለች። ምክንያቱም ቶሎ እንዳታዳምጠው ተብሎ ስልኳን ደብቃባታለች፣ ማዳመጫ እንዳይኖራት ተብሎ ማለት ነው። ምን ይሻላል ላሉ መከሩ። በቃ ይሄ ነገር መሆን ያለበት ቶሎ ብለን በቃ እንትን መባል አለበት ተባለ። ቶሎ ወይ መቀማት አለብን ወይ የሆነ ነገር ማድረግ አለብን፣ አለበለዛ አለቀልን ይላል ማለት ነው ናታልም። እና ምን ይሻላል ሲባል በቃ እንቀማታለን እና አለች። እሺ አለ። በጣም ተጨናነቀች፣ እንትናም ተጨናነቀች። እንግዲህ ያው ከባድ ጭንቀት ላይ ነው ያለችው። ምን ማድረግ እንዳለብን በቃ ብላ በጣም ተጨናነቀች ማለት ነው ዳጣ። አባዬን አስበላሁት ነው የምትለው። ሰላም ጋር ደውላ ሰላምዬ እንደዚህ ሆንኩ እኮ በቃ እና መዲኮ በቃ አንቺ ጋር ሳወራ ያለው ሁሉን ማይክ አድርጋ ሁሉንም ሰምታናለች። ምንድነው የሚሻለን ምናምን ስትላ እንዴ እና ጥሩ ነው እንኳንም ነገረችልሽ ታዲያ፣ እንኳንም ነገረችልሽ ጥሩ ነው ታዲያ አለቻት። እንዴ ማለት አለች። እንዴት አንቺ በቃ ለራስሽ በቃ ራስ ወዳጅ ነሽ ማለት ነው ማየ ለአባዬ አታሳ አባዬስ ዝም አለ ማየስ አለቻት። ምንም እንትልታይ እንግዲህ በአጋጣሚው ትንገረልና ታዲያ ምናምን አለቻት ማለት ነው። በጣም በሚገርም ሁኔታ እንደዛ ትላታለች። እሷም ትናደድባታለች። እንዴት ትላለች ብላ ትናደድባታለች። ያው ዳጣም ከዛ እሱንም እሺ በቃ ብላ እሱን ስልኩን ነው የዘጋችው። ስልኳን ዘግታ እንግዲህ ግራ ገባት። ምን እንደምታረግ በጣም ተጨናነቀች። በቃ ጭንንቅ ነው ያለችው እና ምንድነው ማድረግ ያለብኝ አሁን በቃ አባዬን አስበላሁት እያለች በጣም ተጨናነቀች። ማርቲም እንግዲህ ማርቲና ደረጀም እንግዲህ ቤቱን በቃ እንቀይር ምናምን እያሉ ነው ማለት ነው። ቤታቸውንም ሊቀይሩ ነው። ያው እንግዲህ ቤቱን ሊቀይሩ ነው ማለት ነው እና ቤቱን እንቀይር በቃ ቅዥት ለነገሩ እየሆነብን ነው። ስለዚህ ቤት እንቀይር ይላል። እሺ በቃ እና ማርትዬ ደግሞ ማዲ በቃ ትሄድ ከዚህ በቃ ለልጆችም ሆነ ለኛ ሰላም አልሰጠችንም። ስለዚህ በቃ ትሄድልን ይላታል። እሺ በቃ እኔም እንድትሄድ እያልኩኝ ነው። እኔ ለቤቴም ሰላም አልሰጠችኝም። በቃ ሰላም ነስታኛለች ትለዋለች። እሺ በቃ እንደዛ ይሆንና በቃ ትሄድ ይላታል። እሺ ትሄዳለች ብላ ትለዋለች። እንግዲህ ደረጀም ትሄድልኛለች ብሎ ይስሌዳል። እሷ ግን እንኳን ልትሄድ አይደለም ነገር እያቃጠረች ነው ጭራሽ ማለት ነው። ተዚህ ነገሯን እያቀጣጠረች ትገኛለች አሁን ላይ። ያኔ ከባድ ላይ ነገር ናት ማለት ነው። ያው ታውቃላችሁ የሷ በጣም የምታደርገው ነገር ሁሉ በጣም ከባድ ነው። እና በጣም ተጨናንቃለች ማለት ነው። ዳጣ አሁን ላይ በጣም ተጨናንቃለች፣ ጭንቀት ላይ ነች። ምክንያቱም እንዴት ነው ማድረግ ያለብን ይሄን ነገር ሁኔታው በቃ ከብዷታል። ሁኔታ ነገሩ ሁሉ በጣም ከብዷታልና የምታደርገው ግራ ገብቷታል። ማርቲም እንግዲህ እስካሁን ምንም እያወቀች ነገር የላትም፣ ምንም የምታውቀው ነገር የላትም። ሁሉንም ነገር በቃ በእንትን ነው የያዘችው። ከባድ ያኔ በሚገርም ሁኔታ ያለችበት ሁኔታ ከባድ ነው። ከባድም ቢሆን ግን ያው ታውቃላችሁና ትንሽ ከበድ ይላል ያለችበት ሁኔታ እና ውድ ቤተሰቦቼ እንግዲህ በሚገርም ሁኔታ ትንሽ ከበድ ይላል ሁኔታው። ሁሉ ነገሩ ትንሽ ከሚከብድ ነገር ነው። ማርቲ ከሰማች ከባድ ነው። እንትናም ደግሞ ፍቅር ይዟቸዋል ማለት ነው። ፍቅር ይዟት ይሄው እስካሁን ድረስ እንግዲህ እንደምታውቁት ሊገባም አልቻለም ማለት ነው። በጣም ነው ተወደዋለች፣ ታፈቅረዋለች። ቻፕስቲክ አድርጋ ምናምን ፏፏ ብላ ሄዳ እሱ ግን ያለው ነገር በሚገርም ሁኔታ ምንድነው ምናምን አይነት ከዛ ሩጣ አለቀሰች ምናምን በጣም አለቀሰች ምናምን። አንተ ሲጀመር ማን ረዳኛል አለች። ናታል ጋር ሄደች። ናታል ደግሞ ዘመና ነው ቆይ ምናምን ያሉ ናታል ጋር ሄዱ። ሻይ አፍልልኝ ራሴን አሞኛል አለ። ሻይ ሳታፈላ ዝም ብላ አንተን አረገችለት ማለት ነው። ዝም ብላ ውሃውን ትሰጠዋለች ማለት ነው። እንዴ ምን ሆነሽ ነው? ቆይ አንቺ ደህና አይደለሽም እንዴ ምናምን ይላታል ማለት ነው። ከዛ እንደዛ ሲላት
በሚገርም ሁኔታ እንደዛ ሲላት በጣም ትናደዳለች ማለት ነው። እሺ ምን ላምጣልህ? ሻይ እንጀራ፣ ሻይ እኮ ነው ያልኩሽ ምናምን ሲላት እሺ ብላ ደግሞ አሁንም እንጀራ ይዛለት ተደለ እንዴ ብላ እሱን ለገዜ ስጪው ይላታል። ለገዜ ይዛ ሄዳ ለገዜ ልትሰጠው ስትል እዛ ማርቲ ትመጣለች። እንዴ ምን እያደረጋችሁ ነው ምናምን ትላለች። ምሳ አንጥቼለት እኮ